ምን አገባኝ ንገር እንዴ ንገር ወይ እስቲ ንገረኝ ምንድነው ምን ልታመጡ በሷ ከመጣ ማለት ነው እንኳን ለአንተ ለራሴ ማልመለስ አንቺ እኮ ነሽ የመጣሽው ኪያ እኮ ልጣሽ መጣው ይቅርታ ስለመጣው ባለጌ ነኝ መምጣቴ ነው ብልግና መቼስ ብትሄጂ ይሻል ነበር እኮ ኪያ ኤርፖርት እኮ ደርሼ ነበር አይደል እኔ ብትሄጂ ይሻል ነበር ገባ አልደርስም ነበር ይውሺ ማርያምን ነው የምልህ እንደዚህ በንቀት እያዋራኸኝ እየተንጓለልክ እኮ እኔ ላወራህ አልፈልግም ነበር ንቀትህንም የተቀበልኩትኝ ምክንያቱም እኔ እንጀናክሽን ኪያ በቃ አስፈልግም በቃ አንዴ ሰብራኛለሽ ምን ድጋሚ እንድትከተክተኝ ነው እንዴ የምትልካት በቃ አልፈልግም እኔ በቃ በቃኝሽ በቃኝ እኔ ከዚህ በላይ መሰቃየት አልፈልግም ይሄ ባህሪዋ ነው በቃ ባህሪሽ ነው ትያትንኪ በቃ ባህሪሽ ነው ይሄ ምንድነው ፍላጎትሽ ተረግመሽ ነው እንዴ ተወለድሽው ቶዮትሽ ገብቶ የሰውን ህይወት መበጥበጥ እሺስ ነው ይቅርታ እንድጠይቅ ነው እኔ አልፈልግም ይቅርታችሁን ይዛችሁ ገደል መግባት ትችላላችሁ ነው በቃ እኔ አባባል ዛሬ ግን ጤነኛ ደህና ነህ ዛሬ ማርያም ደህና አይደለም አልፈልግም እኔ ራሴን እኔ አፈርልሽ ይነሳል በቃ ምንም ማጣቀም አስፈላጊ አይደለም ካልከን ሰተን ሂዱ በቃ ውልቅ በሉ መውጣት ትችላላችሁ ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ ሰሞኑን እንግዲህ አዳዲስ ነገሮች እና ደስ በሚሉ ነገሮች ነው እየመጣን የነበረውና ያዛኞቻችሁ ጥያቄ ከዮና ጋር እንዴት ናችሁ ዮና ያወራሹ ነው ወይ ምናምን እያላችሁ ነበርና ያው ከዮና ጋር ተስማምተን ጓደኛሞች እንደሆነ ታውቃላችሁ ግን ደግሞ ያው ባለፈው ስጠራውና ምናምን ነገር ስለ አይ መምጣት አልፈልግም ምናምን ነገር ስላለኝ ነው እንጂ ጠርቼው ነበርና ግን ደግሞ መምጣት አልፈልግም ምናምን ነገር ስላለኝ ስለደበረው ነገር ዛሬ ቤቱ መጥቻለሁ እስቲ ሰፈሩን ያለውትኝ ሰፈሩ ማለት የቤቱ ብሎክ ላይ ነው ያለውትኝና እዚህ ከደረስኩ በኋላ ነው ካሜራ ባበራና ያው ኦዲየንሶችም ቢያውቁት አሪፍ ነው ብዬ ያሰብኩትኝና ያው እንግዲህ ወደ ደርሻለሁ ምን እንደሚለኝ አላወቅኩኝም እስካሁን ድረስ አንኮክቼ ደግሞ ሊለኝ የሚችለው ነገር ትንሽ ያለኝ ያው ከመጣው በኋላ ማለት ሄጃለሁ ብዬ አስቤ ነበር ሄዳለሁ ብዬ ቻው ብዬ ነበር ከዛ በኋላ ያው መመለስን ያቃል ብዬ አስባለሁ ቪዲዮሽ ፖስት ስለተደረጉ ግን አብራም ነው ናጥኝ ነው ቤቱ የተባልኩትኝና እኔ ነኝ ዮ እንዴት ነህ ካሜራሽ በሪፖርት መስና ያለ ካሜራ ላይ እናንቺ ምን እንገናኛለን ዛሬ ካሜራ ላይ ወንደን ኦዲየንሶች በጣም ናፍቀዋል ፋሚሊዎቻችን ለዛ ምን አታስከፈኝ አይ ምን ቀርስ ማለት ምን ቀርሽ እንዴ ለላንዳ አርደን ሰላም አልነበር እንዴ ወደ ዛሬ ድጋሚ እንዴት ተስተካከለ አይ ይጋወኛል ብዙ ነገር ማይቻሉ ከዛ አንፃር ማን ነገር ውስጥ ስለገባው ነው ከፈለግሽ ማለት ትችላለሽ ምትዩን ነገር ልስማሽ ቻማና ችግር የለም አረ ችግር አይ ፊልም ያየን ምንም ተተሳይ ምንም ናንተስ ምን ያትፈር ፈልገው ነገር ካለ ደህና ነው ዛሬ ጣፋ ምንድነው ከተመለስኩ በኋላ ልጠይቅህ ከመጣ አይ ይሄን አስፈላጊ መስሎ ስላልታየ እኔም እዛ ካንቺ ጋር መገናኘት ምናምን አስፈላጊ መስሎ ስላልታየ እንጂ ሌላ ነገር አይደለም ማለት ስትይ እና አሁን አንተ ጓደኛ ከጉዞ ስትቀር ዝም ነው የምትለው ያው በምን ምክንያት እንደቀረሽ አውቃለሁ ለኔ በስንት ለማና ብቻ እሱ ታዩና አሁን ለምን እንደመጣሽ ምናምን ብትለኝ ደስ ይለኛል እኔም ልወጣ ነበር እዛን ሰዓት መጣችሁት ልትወጣ መስለም ግን በቤት ልብስ ነው ያለው አይ ልወጣ ነው ገና ታጥቤ ነው ትያለሽ ኦኬ ለባብስና ያብረን ወጣ የት ነው የምንወጣው ለምን እኔ እኮ ወደ ስራ ነው
ይው ደብሯለሁ ለምን ይደብራል እና ምን ነው ፊት እየነሳኸኝ ነው አይ ይሄን ያህል እንትን አይደለም ማለት ከዚህ በፊት ብዙ ነገር አይተሻል ብዙ ነገር ለምንስ ምን ብዬሽ ቢውልስ አልቀርም ብለሽኝ አሁን ላይ ከኋላ እንዴት እንደቀረሽ እኔም አንቺም እናውቃለን ማንንም የሚያውቀው ነገር ስለሆነ ችግር የለውም ያው እሱ ነገር ትንሽ ቅር ሊለኝ ይችላል እንጂ ሌላ ነገር አለ አይ ምን ይሄን ያለሽ ያለተኛ ሰዓት መስለኝ ሰው ቤት ሲመጣ እንዴት ነው ታስተናግደው እንዴት ታስተናግደሽ ማለት ሻይ ቡና እንኳን ቢያላችሁ ሌላ ምንም እኮ ከዚህ ኦኬ እሺ ቆይ እኔ እናንተን ጓደኝነት አፈልገውም ነው አልገባኝም ማለት ትፈልገዋለህ ወይስ አትፈልገውም ያጎዳው መስሎ እየተሰማኝ ስላለ ማለት ነው ጓደኝነቱን የምትፈልገው አንተ ነህ አይደለ ሙሉ ለሙሉ እንድንቆራረጥ አልፈልግም ጓደኛሞች እንሁን በያለውኝ እኔም ግን ይበልጥ ጓደኝነቱን የምትፈልገው አንተ እንደነበርክ ነበር ማሰበው ግን ደግሞ የሆነ ነገር ካልፈለግከው መቆም ይችላል ማለት እያስደበርኩ ከሆነ እያስፈራራው አይደለም ማለት እኔ ያደረክ ያለው ነገር እኮ እኔ ቀን በቀን የማደርጋቸው ነገሮች ነው ነገር ይሆናል ያስደብራል ብዬ ስጋት ውስጥ መግባት አልፈልግም አውቃለሁ ጓደኛዬ ነህ ላንተ ፊሊንግ ልጨነቅ ይገባል አይ ሌላ ነገር እኮ አይደለም ማለት እንደዛም ሆኖ አልፈልግም እሺ ጓደኛ ነው ብዬ ተስማምተሽ እኮ ያን ሁሉ ነገር እስካደረግን በኋላ የምር ከኔ ጋር ማምጡ ይመስል ነበር በኋላ ግን የጎባ ጓደኝነት ከተስማማን በኋላ ሌላ ነገር አለው ባንዴ ተስፋ መቆርጠን ነው ኦኬ ተስፋ ላቆርጥ ይችላል ግን ደግሞ ያ የኔ ጥፋት አይደለም ተስፋ ለመቁረጥ እኮ እኔ ጥፋተኛ ሊያረገኝ አይገባም ይው ያኔ በቃ እየተዘበራረቀ ስሜት ቆይሽ ዮና ማለት ቤት ድረስ የመጣሁት እውነት ለመናገር ከሆነ ይቅርታ አልጠይቃለሁ ለምን ነው ይቅርታ የምጠይቂኝ ማለት ምን አጠፋሽ ልብሽ ያው እኔ ነው አይደለም ትላንትና ይወልክ ከይቅርታ ቪዲዮ በኋላ ሴሬሞኒ ዘጋቼ ነበር አይደለ ሁሉንም ሰው ጋብዤ ነበር ሊያውም ደግሞ እኔ እናንተ ይሰራ ነው እንደሮ እሱ እንደሮ አብረን እንብላና አቤት ምናምን ነገር ስለ አልመጣም ምናምን ነገር ብለ ስልክ ነው ይዘጋህብኝ ለምን ምክንያት ቆይ ምን አይነት አስተሳሰብ ይኖርሽ ነው ቆይ እውነቴን ነው እኔ እናንተ ጓደኛ እሺ አንዴ ዝም በይ እሺ ለእኔ ላውራበት እስቲ ማለት አሁን እንዴትስ አስችሎሽ ነው እንዴት አእምሮሽ ፈቅዶ ነው ማለት ይሁን እርግጥ ነው ጓደኛሞች እንሆን ምናምን ብዬሻለሁ እሱ እኮ ከአንዋር ጋር ተመለሰሽ የምትሆኚ አልመሰለኝም ነበር በዛን ሰዓት ግን እንደዛ አድርጎሽ እንደዛ ተጫውቶብሽ ምናምን ተመልሰሽ ከሱ ጋር ሆነሽ ሊያውም እሱ በተገኘበት እኔን እንዴት ብታስቢ ነው ከኛ እንዴትስ አስችሎሽ ነው እኔ ብቻ አይ ችግር የለውም እሺ ስለሱ አናወራና እኔ አሁን እያልከለሁት እኔ ጥሪ አቅርቤልህ ለምን ቀረህ የቀረኸው ስላስከፋው ነው ወይ አዎ ስላስከፋሽ ነው ቻልልሽ የሚያልከኝ እኮ አንተ ነህ አንድ ያልመጣም ብለህ መቼስ ብትሄጂ ይሻል ነበር እኮ ኪያ ኤርፖርት እኮ ደርሼ ነበር አይደል እንዴ እኔ ብትሄጂ ይሻል ነበር ኤርፖርት መሄድ እኮ አይደለም አብረን ደርሰን መምጣት እንችላለን እኮ እዚህ እኮ ነው ኤርፖርት ምን ነሽ ነው መሄድ እንፈልጋለን ነው ብትሄጂ ይሻለኝ ነበር እንዲል ያኔ በቃ ማለት ያኔ ሆኖ ባትቀበይኝ ይሻል ነበር ያኔ ሆኖ ተስፋ ባትሰጪኝ ይሻል ነበር በቃ እስከ ዛሬ በቃ ብስማማስ ይሁን ለምንድን ነው የማልጮህ ምን አገባሽ ብጮህ ባልጮህ ምን አገባሽ ኪያ ኦኬሽ ምን አገባሽ እንትን አይነት ካሁን ማለት ስሜት ጥሩ ሲሆን መጣ አቻል ሲጀመር አንቺ ይሄን ነው የምታውቂው በቃ መጥተሽ የሆነ ነገር በቃ ልረሳሽ ባልኩበት ሰዓት መጥተሽ ነካክተሽ ተመልሰሽ መሄድ ነው የምታውቂው በቃ አንደኛውን ልብሽ ብቻ አልተው ብቻንም እኮ ስተው ይሆነልኝ አይደለም በቃ አስባለሁ ለምን ታስቢያለሽ አሁን ፍቅረኛ አለሽ አይደል
ምን ከአኗር ጋር ተመልሰሽ የለም እና ለምን ታስቢያለሽ? በቃ አታስቢኝ። ጓደኛዬ እኮ ነህ። እኔ ጓደኞቼን በጋበዝኳቸው ግብዣ ላይ አንተም እንድትገኝልኝ ፈልጋለሁ እንደ ጓደኛ። በቃ ተረጋጋ። የት ነው የምትወጪው? ቆይ ማለት መቻወር ልናወራ አይደል እንዴ? እዚህ ድረስ የመጣሽ ልታስወራኝ አልቻልክም። እና ተረጋግተሽ ቁጭ በይ መጀመሪያ። እሺ ቆይ ወይ ምን ተይ፣ አንዴ ካሜራው ነጥፎ እኔ የልቤን አላወራውም። ተረጋጊ። እሺ ላዳምጥ። እሺ ተረጋጊ፣ ቁጭ በይ ኪዩ። አይ ቁጭ ብዬ እኮ ሳወራ እኮ ታወሪ ፍቃደኛ አይደለም። እሺ ተረጋጊ። ቆይ እኔ እስክረጋጋ ጠብቂ ቢያንስ። እኮ ስትረጋጋ ልምጣ ወይ? ቆይ ኪያ፣ ይሄ ነው ማለት እኔን ማሳበድ ነው ፍላጎትሽ? ሐሳብሽ እንደዛ? ለምንድን ነው ማሳበድው? ቆይ ለምን መጣሽ? ንገሪ። የመጣሁት እኮ ተመልሻለሁ ልልህ ነው። እንደመለስ አንደኛ ፈላጊው አንተ አይደለህ እንዴ? መመለስሽን እኮ እኔ እኮ በጣም ጥሩ ጓደኛ ነህ። ገብርኤልን ነው የምልህ። አብራኝ ብዙ እቃዎች ስትገዛ ነበር። ምን ስትል ነበር? ጥሩ አልነበርሽም ኪያ። ልንገርሽ እውነቱን ልንገርሽ። ይቅርታ ለሱ ይቅርታ ብዬ ይቅርታ አድርጌልሻለሁ አልከኝ አይደል እንዴ? ቆይ የሆነ ነገር ልጠይቅሽ። ማለት እኔ ያጎደልኩብሽ ነገር ምንድነው? ምንም አላጎደልክብኝ። እና እሺ ለምንድን ነው ከኔ ምንድነው ያጣሽው? መብርሃን አንተ ምንም አላጎደልክብኝ። እሺ ለምንድን ነው ቆይ ማለት እንደዛ እየለመንኩሽ እንደዛ እየሆንኩልሽ ለምንድን ነው ሌላ ሰው መምረጥ ያስፈልግሽ? ማፍቀር የሚባል ነገር አለ ዴ መውደድ እኮ ብቻ እኔ እወድሃለሁኝ። መብርሃንን ነው የምልክ። ኦኬ ያን ሁሉ ነገር ማፍቀር ይለያል። እሺ ተረጋጊ። ቆይ ያንን ሁሉ ጊዜ ስናሳልፍ አኗርን በልብሽ ታፈቅሪው ነበር ያኔ? ንገሪኝ፣ ታፈቅሪው ነበር? መጀመሪያም እኮ ነገር ያለው ይኸው ንገሪኝ። እሺ አንተን እወድሃለሁ እንጂ እሺ ብቻ ንገሪኝ። እሺ ቆይ ይኸው አንተን እወድሃለሁ እንጂ አላፈቅርህም ብዬ እኮ አኗርን ታፈቅሪው ነበር ያኔ አብረን እያለን? ንገሪኝ። አዎ። እና ዝም ብሎ ባዶ ተስፋ ለመስጠት አቅደሽ ነበር ልቤ ውስጥ የገባሽው? ተስፋ ልሰጥኩ ስላልፈለኩኝ ነው። ለዛ ነው እንጂ ቆይ እሺ ኪያ፣ ለዛ ነው እንጂ ምን ሆነሽ ነው? ቆይ አሁን እንደ አዲስ ነገር ማንሳት አለብን እናንተ? ረስተሽ ነው ቪዲዮቹን ረስተሽ? እንዴ ሁለት ቀን ሶስት ቀን እኮ እናንተ ሰላም ሆነን አሳልፈናል እንዴ? አሁን ምንድነው እንደ አዲስ የጀመረ? ቆይ ካኑ ጋር መታረቂ ነው? እኔ እናንተ በጓደኝነት እንደምንቀጥል አውርተን ጨርሰናል አይደል እንዴ? ቆይ ጓደኛ አሉሽ አንቺ ለጓደኛ አሉን? እሺ ለራቀህ እንደዛ ነው የምትፈልገው? ይሻለኝ ነበር። ኦኬ እሺ ከዚህ በኋላ በጣም ቆይ ተረጋጊ። እና ምን ላድርግ? እሺ ተረጋጊ። ምን ሆነሽ ነው እንዴ ኪያ? ለምንድን ነው የሆነ እኔ እኮ ነኝ የተጎዳሁት ነው ወይስ የራስ ጉዳይ ብለሽ ወጥተሽ ልትሄጂ ነው? ያንን ስለማልፈልግ እኮ ነው ቤት ድረስ የመጣሁት እንጂ የራስ ጉዳይ እያልሽ እኮ ነው ኪያ። አንቺ ራስሽ አጠገብ አልደርስም ነበር። እሺ ማርያምን ነው የምልህ። እንደዚህ በንቀት እያዋራኸኝ እየተንጓለልክ እኮ እኔ ላወራህ አልፈልግም ነበር። ንቀትህንም የተቀበልኩት ምክንያቱም እኔ ነሽ እንጂ ናቅሽኝ ኪያ። እመቤቴን አንቺ ነሽ ናቅሽኝ። እሺ አልምጣ ማለት ነው ከዚህ በኋላ። እሺ ይቅርታ ለሁሉ ነገር። እኔ ግን እንደ ጓደኛ ስላሰብኩ የጋበዝኩ ቦታ ላይ አልመጣሁ ወይ መጀመሪያ ላይ ቀርቻለሁ። ይኸው አለሁኝ አዲስ አበባ ነው ያለሁት ብዬ ስላልደወልኩ ወይ ስላልነገርኩ ደብሮ ሊሆን ይችላል ያስቤ ነበር። አንተ ግን ከዛም በላይ ከሆነ የደበረ መቀየር የሚችለው ነገር አይደል? ተረዳኝ። አንተ አሁንም ነገሮችን እንደ አዲስ ነው እያሰብክ ያለው። ትናንትና አኑ በፕራንክ እንኳን አድርጎ ማለት ነው የሆነ ነገር ነግሮኛል። በቃ ያድርግሻለሽ ነገር ልክ አይደለም። አዎ ልክ አይደለም። ለሱ ነገር ደግሞ በጣም ይቅርታ ግርስ ነው ድቅ ይሆን አይደል? ይቅርታ አልኩ። ድጋሚ ይቅርታ ማለት ካለብኝ ይቅርታ እልሃለሁ። አልፈልግም። እሺ እንደዛ ከሆነ በደንብ ረጋ። ምንድነው? ቆይ አይደለም ቆይ ማለት ከኔ ያጣሽው ነገር ከሌላ እኔ ጭንቅላቴ ሊገባ ቢያንስ ካሜራውን አጥፋና የልቤን ልናገር። አንድ ነገር ልንገር። እሺ ምን ካሜራውን አጥፋና የልቤን ልናገር። እሺ አንቺ ደይሽ አንተ ምንድነው? ትረዳኛለህ። ከዚህ በፊት ያሳለፍነውን ነገር አይተሃል አይደል? እሷ ቤት ሄደን የሰራን። እሺ ከዛ በኋላ እኔ አሁን እሺ ሳላሳዝናችሁም በማርያም ለዛኔ መጣ ነው ዮና ተረጋጋ። እሺ ልክ ነው። ቆይ ልክ ነው የምትሰራው ነገር እኮ እያስረዳችሁ እኮ ነው። ስራው ተሰማከንቱ ማለት ኦኬ መምጣት አልነበረብኝም። የት ነህ? ህይወቴ ውስጥ መግባት አልነበረብሽም። በቃ ኪያ እሺ ልውጣ። ስለዚህ ከህይወቴ ልውጣ። እንሂዳ። ቆይ ምንድነው? በማርያም ኪያ እሺ አልፈልግም። እኔ እኮ ደግሞ ንቀት ገብርኤል ነው ማን እንደሚንቅ ማን እንደማይንቅ እናያለን። አንቺ ነበርሽ እስከ ዛሬ ናችሁ።
ምን ታለ እኔ ተውና ምን ታለ አይደለ ስለዚህ መውጣት ይችላል እንዴ አብረን አይወጣም ምን ተበርክ ከፈለከ መውጣት ይችላል እኔ እሱን አገር ኦኬ እሺ ቆይ ተወሰኝና ይወጣል ለምንድን ነው የምትወጪው ነይ ግቢ እናውራ የምታወራው ነገር የምታረገው ነገር ስላታስ እሺ ግቢ እናውራ ለምንድን ነው ቆይ ያወራፍ አስፈልገ አልከፈኝ ምን አይነት ባህሪ ነው እየመጣ ያለው ቆይ እንደዚህ ሰብረሽኝ ጎርተሽኝ አትታቂ ነይ በቃ ነይ አትታቂ የምርህና ምን ቆለፈው ቁጥሩ የማወራ መስሎ ነው ይሁን አረ እልህ ከጀመርን ማለት ነው እልህ እኔ ብሳለሁ ካንተ ሰምተኝ ቆይ ምንድነው አሁን እኔ ካንተ ብሳለሁ እልህ ምን አይደለም ምን ልታረግሽ ሱስ ነው እንዴ ቆይ ልቤ ውስጥ ገብተሽ ሁሉም ሰው ልብ ውስጥ ገብተሽ የሞታት ነው ሱስ ነው ያለሽ ንገሪ ሱስ ከሆነ ንገሪ ምንድነው ቆይ ምንድነው እሺ እኔ ያምን ቆይ ግራ አጋባሽኝ በማለትሽ እኔ ከኔ ጎደለሽ ነገር ምንድነው እሺ ንገሪ ምንም አልጎደለኝ እሺ ታዲያ ለምንድን ነው እንደዚህ የምትሆኚው እሺ ቢያንስ አንድ ድል ስጪኝ ቢያንስ እሺ በማርያም አንድ ድል ብቻ ስጪኝ በቃ ከዛ በኋላ በእናትሽ ካላፈቀርሽኝ በቃ ሁሉም ነገር ይቅር ቢያንስ አንድ ድል ብቻ ከይ አልፈቅርህም እኔ ገብርኤል አላ እሺ ቆይ ለምን እሺ በቃ ለምን እሺ በማርያም ጮብኛል አይሽ አሁን መቼም ማትረሹ ገባሽ ሁሌም አፍሽ ላይ የሚመጣው ካንደበትሽ የማይጠፋው ያኑ ስም ነው እሺ ለምን ተስፋ ሰጠሽኝ ቆይ ንገሪኝ ለምን ተስፋ ሰጠሽኝ በማርያም አትጮብኝ የት ነው የምትሄጂው ዞር በልልኝ እንዴ የት ነው የምትሄጂው አምጪው ቁልፉን ኪያ ገብርኤል መጫወት አልፈልግም ዞር በልልኝ መጫወት አልፈልግም እሺ ልቀቂ መጫወት ማትፈልጊ እኮ ልቀቂ እሺ ከፍታለሁ ልቀቂ ክፈትልኝ እሺ ልቀቂ ቆይ የት ልትሄጂ ነው እሺ ምን አይነት አማርኛ ነው ክፈትልኝ እያወራሁ አይደል በዚህ ንዴት ውስጥ እንድታወራኝ አልፈልግም ቆይ እኔ ምን ዴና ሰጠው እኔ መውጣት ፈልጋለሁ በቃ ጮል ፈስታ ሁለታችሁም አትወጡ ስራዎችን ነገ እናወራ በቃ እሺ አይ እንዴ ቀልድ ተቀልደን ለንገር ክፈትልኝ ጮሃለሁ እቺ እያወራሁሽ ነው እሺ ኪያ እያወራሁሽ አይደል መለስኩኝ እኮ መጮህ አልፈልግም መጮህ ካልፈለግሽ እሺ ቁጭ በይ እንዳወራሁ እኮ ነው እንዴ የጮህ እኮ ነው እያወራኸኝ ያለው ቸኩለሽ ነው ለመውጣት አሁን መውጣት ፈልጋለሁ በቃ ምንም እጁት እየተሰማኝ ያለ ምን እየፈራሁ ነው እኔ ምንም አላደርግሽም እሱን ታውቂያለሽ ምንም ታደርገኝ ነው አይደል ክፈትልኝ ምንቴ መውጣት ፈልጋለሁ ምን ሄድበት ቦታ አለ ለውጣ ነው ስትላል ነበር ክፈትልኝና ልውጣ አንተ ሙጣ እሺ ጊዜ ሳይፈጅ ያኔ እንዲህ ልብሽ ወዲያው እንደገባሽ መውጣት ነበር ጠልቄ ሳልገባ መውጣት ነበር እና አሁን እኔ ምን ላድርግሽ አሁን ተረጋጊና እናውራ ለምን እኔ አስገድጅሽ አይደለም አይደል የመጣሽ እያስገድድከኝ ነው አሁን ግን እንዳልወጣ እያስገድድከኝ ነው እንዴ እጂና ሰመምከኝ ለምኝሽ ነው የመጣሽው እዚህ ቆይ ንገሪኝ ለምኝሽ ነው የመጣሽ መምጣቴ ጥፋት ነው አስወጣኝ ሄድሽ ያኔም ልቤ ውስጥ መግባትሽ ጥፋት ነው ፈልጌ እኮ አይደለም የገባው ፈልገሽ ነው እንጂ ፈልገሽ ነው የገባሽ ካወራን ስንት ጊዜያችን ያን ዕለት ማታ ታስታውሺ ቆይ እኔ ላስታውስሽ ነው ወይስ ዝም ብለሽ ቪዲዮን እንትን ፖስት ለማድረግ ብቻ ነው የምትሰሪው ነው አታዩም ነው ምንድነው ነገሩ ቆይ አታዩም ቼክ አታደርጊውም ነው እንዳለኩ ስትሰሪ በቪዲዮ አለ ኮሽ ምን ላድርግ ለሱ ነገር እኮ ይቅርታ አልኩህ ከዛ በኋላ እኔ እናንተ ብዙ ቪዲዮ አልሰራንም እንዴ ምንቴም እኮ ነበር ያን በጓደኝነት አልተስማማንም ወይ ግዴታ ሁሉም ነገር ቪዲዮ ላይ መውጣት አለበት እኔ እናንተ በጓደኝነት አልተስማማንም እሺ ጓደኛሽ ሆናለሁ እንኪ ያላልከኝ በቃ ስለማፈቅርሽ ነው ሳላይሽ መዋል ስለከበደኝ ነው ምን ማድረግ እችላለሁ እኔ እሺ ምን ማድረግ እችላለሁ ሙሉ ለሙሉ ብርቀት ጎዳለ ሙሉ ለሙሉ ኮርቄ እኮ አይቼዋለሁኝ አይደል እንዴ የት ነው ያገኘውክ መጠጥ ቤት ነው ቁማር ቤት ነው ያገኘውክ በቃ ያኔ ብታውኝ ይሻል ነበር ሰማሽ በቃ አታንሺብኝ በቃ
ምንድነው የሚያጮሽ? ቆይ ለምን አትረጋጊም? ዝም በይና በቃ እኔ ልረጋጋበት። መውጣት ነው የምትፈልጊው? ካወራን በኋላ ትወጫለሽ። በቃ ወራሽ ካሜራውን አጥፋ። እኔ በቃ እሺ፣ እባክህን አጥፋው ካሜራውን። የማይሆን ከሆነ አጠፋዋለሁ ነው። ተረጋጋ መጀመሪያ አንተ። እሺ አንተ ወንድ ልጅ አይደለም ቢያንስ? ቆይ ልክ ነው እስከዛሬ ስታደርግ የነበረው ነገር? እሺ ልክ ነው ወይ? አይደለም? እሺ ልክ ነው። ልክ አይደለም ነው እኮ ያልን እኮ አይደለም። ተረጋግታችሁ ወይ ነው ተረጋግታ አዳምጥ መጀመሪያ። ሁላችሁም በቃ የሆነ ለራሳችሁ ወገን ነው የምትወክሉት። የኛ ወገን እኮ አንተ አይደለም እንደዚህ እያላችሁ እንትን አትቀባቡት። በቃ የእናንተ ወገን አይደለም። እሱን ብታቅማ እንደዚህ አታደርግም ነበር ማለት እማይሆን ነገር እየሰራች ይሆናል አትሉም ነበር። ያው በእናንተ ይደርስም አይደል ማረግ። አሁን የምታደርገው ነገር ልክ ነው። ቁልፉን ስጠኝና ልውጣና መግባትሽ ልክ ነበር። ህይወቴ ውስጥ መግባትሽ ልክ ነበር። ፈልጊ እኮ አይደለም የገባሁት፣ ለምኜሽ ነው ያመጣሁት። ያ ከአኗር ጋር እያለሽ እራሱ እኮ ስንት ጊዜ ነበር ስናወራ የነበረው? ያኔ እምቢ እንዳልሽ አሁንም እምቢ ማለት ትቺ ነበር እኮ። እሺ ቁልፍ ስጠኝ። አልሰጥሽም። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ቆይ እኔ በጣም ትዕግስተኛ ሆኜ ነው እያወራሁ ያለሁት። ምን ያደርጋል ትዕግስተኛነትሽ? ምንም አይጠቅም ማለት አንቺ ውስጥ ነው እየሰበርሽ ነው ያለሽ። ትዕግስተኛ መሆንሽ ምንም ለኔ ህይወት ምንም የሚጠቅመው ነገር የለም። ጮሂ ከፈለግሽ የፈለግሽውን አድርጊ። በቃ ሰማሽ? በቃ እኔ አይወለ አንደኛ ነገር እኔም ብቻ አይደለም ያስከው መንቴም ማለት አይደለ መውጣት ይችላል ብዬ እምቢ አለኝ። እሱም እዚህ መሆን ይችላል። እሱ ወጥቶ ከዛ ስኔስ መሆን ይችላልሽ። እዚህ እንዴ መውጣት ነው የምፈልገው። አንተ ብቻ እንዴ አንተ ምን አይነት ጸባይ ነው የመጣው? ቆይ እንደዚህ አይነት ባህሪ አለብህ እንዴ? ቁልፍ ነው እንዴ? ዋትፈልገሽ ይቀለልክ ነው። አሪፍ ፊልም ነው ማየት ትችላለሽ። ጨዋታ ቀልድ በጣም ደስ ይላል። አመሰግናለሁ። ቁልፍ ስጠኝና ልጣ ምን ነው ቁልፍ ስጠኝና ከተራክተን ነገር ነው ማሻ አው ልክ አይደለም። ምን ጸባይ ነው እያወራህ ያለው? ገብርኤል ነው ያልክ? አሁን ገብቶኛል። እሺ ተረጋግታ አይደለም ያለው አይደለ? እሺ ለሱ እሺ፣ ግን ደግሞ እንድትረጋጋ ጊዜ ልስጥ። እሺ የምትፈልገው አትድረሽብኝም ከሆነ የምትለው እሺ ላልደርስብህ እችላለሁ። እችላለሁ አይደለም? ለምንድን ነው ካሁን በኋላ ስምት መጭ እኔ የኔ መሆን ካልቻልሽ በቃ የማንም እንድትሆኝ አልፈልግም። በቃ ሰማሽ? ኪያ እሱን ነው የምፈልገው። በቃ ለምን ተስፋ ሰጠሽ? ለምን ተስፋ ሰጠሽኝ? ቆይ ንገሪኝ። እንዲህ ስለተረጋጋ እውነት ደህና የሆንኩ መስሎሽ ነው? ንገሪኝ። ደህና የሆንኩ መስሎሽ ነው? ይኸው በገብርኤልሽ በቃ በማርያም ይኸው በገብርኤል አሁን ቁልፍ ስጠኝ። ይኸውና አይስ የኔ ነገር ሳይሆን የሚያሳስብ ከዚህ ምትሞታ ምን ይሻል? ምን ሽንት ቤት ውስጥ ነው እንዴ ቁልፍ ነው የከተትከው? እንዴ የቂል ቀልድ አቀልድማ። እንደዚህ አይነት የቂል ቀልድ ደስ አይለኝም። ስልኬ እኮ እጄ ላይ ነው፣ መደወል እችላለሁ። በደንብ ደግሞ ደውላለሁ። ደውይ ማለት ነው። ምን ተማርኛ ነው? ደውይ አልኩሽ። እኔ እኮ ምንም አላልኩም። መሄድ ፈልጋለሁ። ውጪ ሂጂ። የምርህን ነው? አንተ በአኗር የጣላሁትን ነገር አንተ አታምጣው። እሺ ምን ጠለው ምናምን እያልሽ ህፃን አይደለም እኮ አትሸብጂ። ሰማራታ ማርያም ጆሃና ምን ይኸውልህ እንደዚህ አይነት ቀልድ አልወድም። ሰማኛለህ? ብጮህ ማለት ነው ሙሉ ህዝቡ ይመጣል። ስለዚህ እኔ ሙርደት እስከምገባ አንተ እንትን ከምትል እንስማማ። መጮህ ትችያለሽ። እኔ አልያዝብሽም። እንደዚህ ማረገ ጅልነት እንጂ ብልጥነት መስሎ ከታየ በጣም የማልፈልገውን ቃል ልጠቀም እንታረግ። ችግር የለውም ተጠቀም ማለት የምትፈልጊውን ነገር ማለት ትችያለሽ። እኔ አላስገድድሽ። ምንድነው? እሺ አውራሽ ልስማክ።
አንቺ እኮ ነሽ የመጣሽው ኪያ እኮ ልውጣሽ መጣሁ ይቅርታ ስለመጣሁ ባለጌ ነኝ መምጣቴ ነው ብልግና እንጂማ እሺ ደግሜ ልጠይቅሽ እባክሽ ቆይ ከኔ ምንድነው ያጣሽው በማለት ወይኔ መድኃኒዓለም ወይኔ መድኃኒዓለም ምንድነው ቆይ ንገሪኝ ያለፈን ነገር ድጋሚ ባናንሳ ደስ ይለኛል ሲቀጥል ደግሞ እኔ እናንተ በጓደኝነት ተስማምተን አብረን ይቀጥል ነው እንጂ በጓደኝነት ባትስማማ ኖሮ ድሮ ነበር መርቅ አይደል ራስ ቀራቢን ትለኛለህ መልሰህ ራቂን ትለኛለህ እና የኔ ጥፋት ነው ስቀርብህ ደግሞ ቆይ የኔ ጥፋት ነው በቃ እሺ ተወኝ እሺ ልውጣ ተሰጣ እንፈልገው ይሳ መውጣት ብቻ እና ቆይ አይደለም ያንተ ጥፋት ነው እያልሽ በቃ እሺ ጥፋተኛ እኔ ነኝ አይደል ስለዚህ በጣም ይቅርታ ቤትም ስለመጣው እዚህ ይቅርታ በጣም ይቅርታ ሲጀመር ስልክ አላነሳም ስትለኝ እኮ መገመት ነበረብኝ አይደል ስልክ አላነሳም ስትለኝ ስላልፈለክ ነው ማውራት ከኔ ጋር ስለዚህ እኔ ደግሞ ስልክም አላነሳም ስለምንድን ነው ቆይ እየመጣሽ ይሁን አንዴ እየገባሽ ካልወጣው የምትይው እሺ ይቅርታ ከዚህ በኋላ አሁን ልውጣ ብቻ ከዚህ በኋላ አልመጣም አሁን ግን አስወጣ እኔ ግራ ነው በቃ እያጋባሽ ነው በቃ አትወጪም አላስወጣሽም ምን ተማርኝ በቃ አትወጪም ሰምኛልሽ እንደውም ልንገርሽ እውነቱን የኔ መሆን ማትቺ ከሆነ የማንም መሆናት በቃ የኔ ማትሆኝ ከሆነ የማንም ማትሆኝ አይደለ አዎ እሱን እኮ ወስኖ ነው እኔ አይደለም ከዚህ ቤት ስትወጪ እንዳለ ተረጋጋራ ይሆንና ምን ለምን የኔን ስቃይ ስላላየ ምንም ተርቻሉ ከመሪኝ ነው ለገን አንተ ካተረጋጋው ምን መፍትሄ ያለ ነው መጀመሪያ ስታስብ አንተ ምንም እያሰብኩ እኮ አይደለም እኮ ስራ እስከ ሳልጠይቅ የመጣችሁ ስለዚህ አስተማሪ አይ ባለጌ ነው ገብተኛ መቀላል እኮ ይቀርሳል ሊሆን እንደማይችል እኮ እኛም እኮ እናውቃለን ግን አንተም ካተረጋጋ ደግሞ ምንድነው መፍትሄው ነው እኔ ነኝ ጥፋተኛ ያኔውን ወዲያው ስትመጣ መቀበል አልነበረ ኦኬ ሻውን ታውጣኝ ውጪ በቃ እሺ ውጪ ያው ሂጂ መሄድ ትችያለሽ እኔ አይስሽም ሰብረሽን ገንጠለሽን ቢሆን ውጪ በቃ ምን አገባኝ የምርየኝ በሌትን ታሳስ ማን ነው ኪያ ዮና ጠራችሁ ምን ታንተለቀረ ያማል እንደምንቱ ለተፋደውለ ነባይላ ምን እንደሚያወጣ ከዚህ በላይ እየቀለድኩ ነው በቃ እንዴ ተረጋጋ እንጂ ምንም አልረጋጋም በቃ ማንንም ማግባት ይችላል ማንንም ከፈለገ አንተ ቀሽም ተራፎ ነው ይቅርታ ልጠይቅህ አይደል እንዴ ገባችሁ እንዴት እንደዚህ አይነት ነገር ታረጋለህ ልታመጣ ነው ባክ ዝም በል እኔ ካንተ ጋር ልጣላ አይደለም የመጣሁት ኪያን ይዤ ብቻ ነው የመጣሁት ግን በህይወቷ ተመልሳ አንተ ጋር ትመጣለች ብለህ ካሰብክ ይሄ ቂልነት ነው እንዳንተ አይነት ተራሶ ሲጀምር አይመጣው ነገር ይኸውልህ እኔ ነኝ ያጠፋሁት ሲጀምር ቢጂና ይቅርታ ጠይቂው ብዬ ማለት ኪሽ ቀሽም አንተ ይኸውልህ ብቻ አጋየው ነበር ግን እንዳንተ ባለጌ አይደለም ደናነሽ አንተ ዝም በል በቃ በጣም ተራ ቆሻሻ ሰው ነው ይገባል በጣም ርካሽ ሆንክ ሰው ነው አንድ ሴት ናት ብለህ እንደዚህ ነገር ታረጋለህ ልታናግር ይቅርታ ልጠይቅ ነው አይደል የገባችሁ የመጣችሁ ይቅርታ ልጠይቅ ነው አይደል የመጣችሁ ምን አገባ አዎ ምን አገባ ነገር እንዴ ነገር ወይ እስቲ ንገረኝ ምን ልታመጡ በሷ ከመጣ ማለት ነው እንኳን ለአንተ ለራሴ ማልመለስም እስቲ ና የምታረገው ነው ያለው እስቲ ና ዮና ታዋልኩ አይደል እንታው በቃ በጣም አሳፋሪ ቁጭ በል ይቅርታ ልጠይቅ ቢያንስ ነው አይደል የመጣችሁ አናግረህ አመሰግናለሁ ብለህ እንደመመለስ ቤት ቆልፈህ ምን ልታረጋት ነበር ምንድን ነበር ያሳገባ አንተ ከማንም ጋር ስትልቀጥ ለቃት እስቲ አንተ ተው ድጋሚ እጅህን እንዳትነካት ሰማኝ ድጋሚ ረፊው በገብሬ ዞር በይ ና ምን ዮናስ እኔ ከዚህ በኋላ አሁን በእናትህ ዞር በል በቃ ከዚህ በኋላ ዞር በል አልኩ ኃላፊነት አልወስድም እኔ ራሱ አልወስድም እየተናደደ ራሴን እየተቆጣጠርኩ ቁጭ በል ራስ የሰኝነትን የሚያሳይ ነገር አንድ ሴትን ዘግተህ እቤት ድረስ ምናምን ይቅርታ ጠይቄ እኔ እንዳንተ ሴሰኛ አይደለሁም እሺ ትሰማኛለህ አይደል ሴሰኝነትን ማሳየው ቆልፈህ ምን ተባይ ኖር ካሜራማኑ ምን ልታረጋት ነበር
እኔ ምንም እንደማላረጋት እሷ አላ ታውቃለች እሺ ተራኑ ቤትን ቆንጆ ዘራን በእናትህ ታልጠይቀ የመጣች በቃ ዘራት የነበረው ይዘው ቀጥሎ ይዘው እኔ እኮ የገረመኝ ምን እንደሆነ ታውቃለሽ እሺ በቃ ና ቁጭ ና አይደለም በይ ቁጭ በጣም ብለን እኮ ምን ሆነ ካንተ እኔ እኮ በጣም የሚያሳዝነኝ ምን እንደሆነ ታውቃለህ እኔ ነበርኩኝ ሂጂና ይቅርታ ጠይቂው በየ ያልኩት ለምን ጠራው ነው ተራጋለ ብያና አሁን እንደዚህ ራሱ አልመሰለኝም ነበር እኮ የሆነ ቤት ናና እኮ ምናምን ነገር ሲል እሷ ይቅርታ እየጠየቀችው ነው አንተ በዛው ይቅርታ ትጠይቀዋለህ በቃ ለተፈጠረው ነገር እንደዛ ነው የተረዳሁት እኔ ስመጣ ራሱ ሳንኳኳ አልከፍተም ሲል ነው የሁሉ ነገር እንዳለ ራሱ ቃሻኑ ተረጋጋ በማርያም ምን ያንተ ራሱ እንዴት እንደዚህ ነገር ታደርጋለህ እንዴት እንደዚህ ትሪስት ትወስዳለህ ይቅርታን ጠይቅ ብለን ይሁን ነው ልቀቂ ይሄ ሁሉ ነገር ባንቺ የሆነ ነገር ሆና ቢሆንስ በእናትህ ለዛ ይደወልኩልህ እኮ ተረጋጋልህ ብያ አንዴ ምን ሆነ ካንተ ቆይ የኔ ጉዳት አይታያችሁም ነው ሁላችሁም በቃ ዝም በል ተረጋጋሽ ነበር እኮ ነው ይቅርታ እንድጠይቅ እኮ የላክናት እኮ እኔ ነኝ ቢገርም ነገር አንዱ ይጂና ይቅርታ ጠይቂው ያደረግሽው ነገር ትክክል አይደለም ብያልኳት ሁላ እንደ ይቅርታ ልጠይቅ ነው የመጣችሁ ለመጥፎ ነገር አይደለም የመጣችሁ እቤትህን የመጣችሁ ቢያንስ ይሄን ነገር ተረድተ እንኳን ይቅርታ እያለች መሆኑን አስበህ እንኳን እንዴት እንደዚህ ነገር ታረጋለህ ይሁን አግባብ አልነበረም እንደዚህ ማድረግ ጥሩ አልነበረም ምን ማድረግ ነው እንደዚህ አይደረግም ይሁን ታወራቸው እንኳን አይደለም እኔ የተፈጠረውን ነገር የሆነውን ነገር በተጨላላ ያለፉት ጊዜዎች ላይ እያሰብኩ ማለት ነው እሱ ምን ያህል እንደሚያሳዝነኝና አልነበረኝ መጣት ትክክል እኮ ነው እኔን ካንተ አጣበቅ ምን ልካልበር ማድረግ እንደዚህ ማንጋል ደውልሽ በቃ ቤካ እኮ ብቻ መምጣት ይችላል ነበር ብቻ ዳይሻን በቃ ተረጋጉ አሁን ያለንበት ምን እንደምታውቃለህ እውነቱን ለመናገር ከሆነ ማለት ነው እኔ በዚህ ሰሞን በጣም እያብሰለሰልኩ ምን ያህል ይሆናል ጉዳቱ ወዷት እኮ ነው በቃ ለሷ የሆነ ነገር እያል በጣም ተጨንቄ ነበር ስለሱ የእውነት ነው ማለት እኛ ቶፋ እናንተን በነበራችሁበት ሰዓት ስለሱ በጣም ከማሰብ የተነሳና በጣም ከመጨናነቅ የተነሳ እኔ ጋርቻ እኮ ቴክስት ማድረግ ይችላል ነበር ነገር ስለነበረ ነው አሁን ስለእንትን አይደለም እዚህ ነገር አንስ እንኳን ተረጋግተ ነገሮችን እኮ እንትን ማለት እንችላለን በቃ አሁን የተፈጠረው ተፈጥሯል ምንም መልቶን ምንም የሆነ ነገር ሆና ቢሆን ራሱ ምን ያህል በቃ ምንም ማለት ይችላል በቃ ተረጋጋ እንደ ቁጭ ማታሪክ ነው መደወል ተረጋጋ ይሁንና ደግሞ እንደዚህ አይደረግም በቃ ማይደረግ ነገር ነው ያደረገ የኔ ጉዳት ሳታዩ ለምንድን ነው የምትለፈልፉ እሺ የፈለገ ነገር ጉዳት ይኑር እንዴ ወንጀል እኮ ነው ምን ነው የሰው ባለቤት ላይ ቆለፈ ማለት እሷ ናት እንጂ የመጣችው እኔ እኮ አልሄድኩባትም እኮ ግን ይቅርታ ልጠይቅህ ነበር የመጣችው ዮናስ ይቅርታ ልትጠይቅ ነው የመጣችው እኮ በተቻለኝ አቅም እኮ ልረዳ የተፈጠረው ነገር ትክክል እንዳልሆነ ገብቶን እኮ ነው እሷም የሆነው ነገር በጠቅላላ ትክክል ስላልነበረ ቶፋ እኔም ተሰብስበን ስናወራ ስለነበር ነው እኔም መጀመሪያ ሳስበው የነበረው ነገር ስለነበረ ሂጂና ይቅርታ ጠይቂው የሆኑት ነገሮች ትክክል አይደሉም ብለን የመጣችው እዚህ እንዴ የፈለገ ነገር ቢሆን ራሱ መጠየቅ የምትፈልገውን ወይም ደግሞ መጠየቅ የምትፈልገውን ነገር ሰዎች ባሉበት የሆነ ነገር ተፈጥሮ ቢሆን ራሱ ላንተ ጥሩ እንዳልሆነ ታውቃለህ ከዚህ በላይ ምን ይመጣል ብለ በቃ ከዚህ በላይ ምንም ህይወቴ ተመሰቃቅሏል በቃ አንድ ህይወቴን ለማመሰቃቀል ነው ህይወቴ ውስጥ የገባሽው አንቺ በቃ አቅዳችሁበት ነው እንጂ ይሄ ነገር ምንም ይሄ ዮና ይወደ ሁሉም ነገር ራስን አረጋጋ መጀመሪያ ሐሳቤን ተረድተኛል እኔም ምናልባት ከሰላም ጋር በነበረው ነገር ላይ የተፈጠሩ ነገሮች ትክክል አይደሉም በቃ አንተም ደግሞ ከሷ ጋር የኔ ፍቅረኛ መሆኗን እያወቅህ ያደረከው ነገር ትክክል አይደለም እሷም ከኔ ጋር ህይወት እሷን የመጣችው ነው ያለኝ እኮ ስለዚህ ይቅርታ ልትጠይቀው ነው የመጣችው ይሄንን ነገር አውቀህ ይቅርታህን ተቀብለህ ጥሩ ልብ ካለ ይቅርታህን ተቀብለህ ታፈቅራታለህ ትወዳታለህ አይደል እንዴ ስለዚህ በሰላም ነበር መሸኘት የነበረብህ ይሄ ምን እንዲቀይርልህ ነው እንደዚህ አይነት ነገር ያደረከው ፍቅር ማለት ያ ነው ይሁንና በቃ ለሚወዱት ሰው አሳልፍ መስጠት ነው በቃ አለቀ በግድ ያሳት ተረጋታ ካሁን በኋላ መፍትሄ እንጂ ከዚህ በኋላ ጉልበት እንዴ ምን ነው ቀንተ ምን ተያውሉ ነገር ራሱ ሲፈጠር እንዴት እኔ ከዚህ በኋላ መጨቃጨቅ እንደዚህ አይነት ነገር ውስጥ ተገባለሁ በፍጹም ምን ያላሰብኩም ነበር የእውነቴን ነው ማለት በቃ ወይም ለኔ ብቻ ቴክስት ብታደርግልኝ ጥሩ ነበር በቃ አይ መተራታ ታረ በፍጹም እንደዚህ አይነት ነገር ሲፈጠር አለመናደድ ይችላል ሁላችሁም በኔ ቦታው ነው አናኖር የሚያስበው ነገር ሌላ ስለሚሆን እኮ ነው በቃ አሁን እዚህ ጋር ደግሞ ምን ታያለ በቃ አንተም ተረጋጋ እንዴ ምን ነው ቀንተ በቃ ምንም ነገር የተፈጠረ ነገር የለም የዛን ደግሞ ይናል ነገር አይደለም እንኳን ቢፈልግ ነው ቀመ ይመጣል እንዴ ይሄ እኮ እሱ ቤት ነው እንዴ እሷን አትፈልግ የመጣችው ስለዚህ ግን ቢያንስ በቃ እኔ ሌላ ነገር አላሰብኩ ነው እኮ ያደወልኩልህ ነው ማለት ስለዚህ ይግባችሁ እንዴ ነው ማለት አዩና ግን እንደዚህ አይደረግም በቃ ብራዘር ራስን አረጋጋ መጀመሪያ እሺ
በቃ አሁን ጨረሳችሁ? ይኸውልህ አንድ እንድታቀም ፈልገው ነገር በዚሁ ጠንቅቄ ልንገርህ። እኔ ካንተ ጋር ምንም ችግር የለብኝም። ከዚህ በፊትም እኔና አንተ በሌላ ነገር አንተዋወቅም፣ ሌላ ላይፍም የለንም። ያገናኘችን እኔና ኪያ ጋር የተፈጠረው ነገር ነው። ኪያ ጋር ባለ እኔም ለኪያ ባለኝ ነገር አንተም ለኪያ ባለህ ነገር ነው። እውነታው ግን ምንድነው? ዞሮ ዞሮ የተፈጠሩ ስህተቶች ተፈጥረዋል፣ የሆኑት ነገሮች ሆነዋል። እኔ እንኳን ከሰላም ጋር እንደቀል የጀመርኩት ነገር ሌላ ነገር ውስጥ ገብቶ ከሰላም ጋር ሌላ ስህተት አሰርቶኛል። ያ ትክክል እንዳልነበር አውቄ ሰላምን ይቅርታ ጠይቄያለሁ። ሁሉንም ሰው ትናንትና ደግሞ ቆይ ለምንድነው እንዴ ተጠያይቃችሁ ነው እንዴ ይሄን ነገር አዳምጠኝ እያልኩ ያለሁት? እኔ እኮ እየተረዳሁ ያለሁት እስካሁን ድረስ ጥፋተኛ መሆን ነው። ሁለታችሁም ጥፋተኛ ናችሁ። በቃ የሰው ህይወት ውስጥ ገብቶ የሰውን ህይወት መበጥበጥ ሹስ ነው። ይቅርታ እንድጠይቅ ነው የምትፈልገው? እኔ አልፈልግም። ይቅርታችሁን ይዛችሁ ገደል መግባት ትችላላችሁ ነው በቃ የኔ አባባል። ቆይ ነው ሰላም አልነበረን እንዴ? ሰሞኑን ዛሬ ነው እንዴ ሰላም ያጣ ነው እናንተ? ልቤን ከሰበርሽ በኋላ ነው ገና የሚታወቅሽ? ቆይ አይደለም በጓደኝነት ተስማምተን እኔ እናንተ ያሳለፍነው ነገር ሙሉ ረሳው ሆኖ ነው። እንደዛ ከሆነ እኔ ምንም እንዳልተፈጠረ ነገር ላስብ። እሺ በቃ ምንም እንዳልተፈጠረ አስቢ። ይኸውልህ ስሜቴ ይገባኛል። ኦኬ እሺ እንደዛ ከሆነ እንዳንተ እንደ ልጅ ነገሮችን አስባለሁ። የሆኑት ነገሮች በፍጹም ትክክል አይደሉም። በቃ ሲጀመሩ የተጀመረባቸው መንገዶች ትክክል አልነበሩም። በቃ ለዛ ይቅርታ እንድጠይቅህ እኔም ተሰምቶኝ ነው ሂጂና ይቅርታ ጠይቅ ያልኩት። በዚህ ነገር ውስጥ እኔ ምንም የማውቀው ነገር የለም። እሱ አንተ ጋር ስለመምጣቷ ምናምን የተፈጠሩት ነገሮች በጠቅላላ በፊት ላይ የሆኑት ማለት ነው። ነገር ግን አሁን ራሴንም እንደ ጥፋተኛ አይቼ አንተንም ይቅርታ ለማለት ነው ጭምር ነው። ግን ምንም የሚመለከተኝ ነገር የማውቀውም ነገር የለም። ሁለታችሁ ናችሁ እዛ ነገር ውስጥ ሁሉ እንትን ስትሉ የነበሩት። ግን ይቅርታ እኔ ሁሉም ነገር እውነት መስሎኝ ነበር። በቃ የሆኑት ነገሮች ሆነዋል። ይሆናል በቃ ህይወትን መኖር መቻል አለበት። ያለውን ነገር የተፈጠረውን ነገር ተረድተህ ራስህን ሆነ ወደሚቀጥለው ህይወት መሸጋገር መቻል አለበት። በቃ ይሆናል። ይሄንን ተረድቼ ነው ማለት እኔ እንደበፊቱ አይደለም ስለመጣላት ስለመጫጫ የሚሆን ጊዜም የለኝም። አሁን የሆነ ነገር ተፈጥሮ መስሎኝ ደንግጬ ነው እንደዚህ ራሱ ይጮኩበት። እውነቱን ለመናገር ከሆነ እኔ ነኝ ራሱ ሄደሽ የሆናን ይቅርታ ጠይቂው በቃ የሆኑት ነገሮች ትክክል አይደለም ሁላ ያልኳት። እያልኩ ያለሁት ምንድነው የተፈጠሩት ነገሮች ተፈጥሯል፣ የሆኑት ነገሮች ሆነዋል። ሁላችንም ተጎድተናል በዚህ ነገር ላይ። ሁላችንም በዚህ ነገር ውስጥ ማንም ከዚህ ነገር የተጠቀመ የለም እውነቱን ለመናገር ከሆነ። በቃ እዚህ ጋር ይበቃል ጨዋታው። ይሆና ራስን እንትን ብለህ ለራስ መንገር ያለብን ማስረዳት ያለብን ነገር አስረድተ አንተም የራስን ህይወት መኖር መቻል አለብህ። እንደገና ይሆናል አይደለ የራስ የሆነ አላማዎች ይኖራል፣ ትኩረት ማድረግ ያለብን ነገሮች ይኖራል። ሁላችንም ልክ እንደዛው ነን። ግን ከኪያ ጋር ያለው ነገር የሚሆን ነገር አይደለም። አንዴ ተሰርቷል፣ መሆን ያለበት ነገር ሆኗል። ግን አሁን ላይ ያለው እውነታው ይሆና አንተና ስለጠፋሁት ነገር በሙሉ በጣም ይቅርታ። ከዚህ በፊትም ይቅርታ ብዬ በጓደኝነት እሺ መቀጠል እንችላለን ብለን ተስማምተን ነው አይደል? እናንተ ይቀጥሉ እንጂ እኮ አልደርስብህም ነበር። አንተን አይደል አጠገብህ እንደሆነ ይፈልክ እንዳርቅ የፈለግከው አንተ ነህ። ኦኬ እሺ አንራራቅ፣ በጓደኝነት እንቀጥል ተባባልን አይደል? ለምንድን ነው በጓደኝነት እንቀጥል? ቆይ ዛሬ ግን ጤነኛ ደህና ነህ? ዛሬ ማርያም ደህና አይደለም። ሽንት ቤት ቁልፍ እስከ መወርወር ድረስ መድረስ ለማዋራት ነው አይደል? ለማዋራት ከሆነ እኔም በሰላም ማውራት እችላለሁ። አሁን ላይ መጫጫ ሄደከኝ ሰዓት ላይ ነኝ። አሁን ላይ ሰላም በሆንኩ ሰዓት እኔ በሐዘኔ ሰዓት ብቻ አይደለም አንተ የምፈልገው፣ በደስታዬ ሰዓትም እፈልጋለሁ። አይቻለሁ በቃ እኔ ካሁን በኋላ ለእናንተ መልካም ነው። እኔ ምንም አይነት ነገር እንድትሉ አለ እባክህ ዮናስ ፕሊዝ። አይ ሜክ ይችላል ማስከፋት ከኪያ ውጪ የሆነ ነገር ምንም አይነት ውድ ነገር ቢሆን ዮና በዚህ ሰዓት ተውልሃለሁ እና ይኸውልህ የተፈጠሩት ነገሮች ቆይ እኔ ተው ምክሩን ተው። እሺ ምንድነው የምትፈልጉት? ቆይ አብራችሁ መሆን አይደል የምትፈልጉት? በቃ አንቺም ካልወጣው እያልሽ ነበር። በሩ ተከፍቶልሽ መውጣት ትችላለሽ። እንወጣለን። እሱ በቃ ውጡልኝ። ምንድነው ቆይ እንድታቀም የምፈልገውን ነገር ልንገርህ። ተረጋጋ። እኔ ተረጋግቼ እያወራሁ ነው ያለው። እኔ መረጋጋት አልችልም። እንዴት ነው ልብ ተሰብሮ እንዴት ነው የምትረጋጋው? እንዴት ነው ተስፋ ያደረግከው ነገር ይገባኛል። እረዳሃለሁ። አትረዳኝም። በጭራሽ ብትረዳኝማ እንደዚህ አይነት ምላሽ አትሰጠኝም ነበር። ዮናውን አንተ እየተሰማህ ያለውን ስሜት በጠቅላላ እኔ የሆነ ጊዜ ሲሰማኝ ነበር እና ተረዳኝ። በቃ እስቲ ልቤ ተሰብሮ አንድ ሲያሻት እየገባች ሲያሻት እየወጣች ምን ቡና ቤት ነው እንዴ? እኔ ልብ ይገባኛል። ዮና ስሜትህን እረዳሃለሁ። አንድ እንድታቀም የምፈልገው ነገር ቢኖር ግን አንተ እኔ መረዳትህ ምንም ነገሩን የሚቀይረው ነገር የለም።
የባሰ እንድትታመም የባሰ ነገሮች ቀኖች እየገፉ በመጡ ቁጥር የባሰ እሷ ማብሰልሰልና ሌላ ነገር ውስጥ እየገባ ነው። እሺ ለምን ላክ ይቅርታ እንድትል ነው ይላኩት። ለምን ትልካታለህ? ፍቅረኛ አይደለች ሚስት አይደለች? አዎ በቃ አትይዛትም አንተ ግን አንተ ላይ የሆኑ ነገሮች ትክክል ስላልነበሩ ሄደሽ አንቺ ነው የጀመርሽው አንቺ ሂድና ይቅርታ ጠይቂው ነው ያልኳት። ሐሳቤን ተረድተኛል። እኔ የሆነ ሰው የሆነ ጥፋት ጠፍቶበት አል ብዬ አሰብኩኝ። እሱም አንተ ነው ላደረገችው ነገር ራስሽ ሄደሽ እኔ አብሬያት መምጣት ይችል ነበርኩ ግን ያስፈልጋል አልነበርኩም። በቃ አስፈልግም በቃ አንዴ ሰብራኛለች ምን ድጋሚ እንድትከተክተኝ ነው እንዴ የምትልካት? በቃ አልፈልግም እኔ በቃ በቃኝሽ በቃኝ እኔ ከዚህ በላይ መሰቃየት አልፈልግም። በቃ ምናልባት ሂጂና ይቅርታ አፈቀርኳት። ኦኬ እሺ ይሆና ይገባኛል። ጥፋቴ እሱ ነው በቃ የተሳሳትኩት እኔ ምናልባት ሂጂና ይቅርታ ጠይቂው ማለቴ ትክክል አይደለም ይሆናል አይደለም በቃ ግን ፖዚቲቭሊ በቀናነት አስቤው ነው እሱ እኔ እሱን አይደለም በቃ አንዴ ልቤን ለመስበር ሆን ብላ ህይወቴ ውስጥ እስከገባች ድረስ በትልካት ሆን ብዬ አይደለም ነው በቃ እንደዚህ ያልሽ አታስተባቢ በቃ ነው ህይወቴን ለማመሰቃቀል ነው የገባሽ ተልከሽ የመጣሽ ነው የሚመስለው። ምንድነው ቆይ እኔ ለደስታ ያልተፈጠርኩ ሰው ነኝ እንዴ? ምንድነው ለምንድነው እንደዚህ ዘለሽ ህይወቴ ውስጥ ገብተሽ አመሰቃቅለሽ አሁን ደግሞ በቃ እኔ ውጡልኝ በቃ ይሄን ነው የምፈልገው እንድትወጡልኝ ነው የምፈልገው። በቃ አራታችሁም ውጡልኝ በቃ ካሜራውንም ማጥፋት ይችላል። እሺ ይሆና ወደ ቤት ተመልሰን አንመጣም እንወጣለን። አሁን ከሄድን ዞረንም ወደዚያ አትምጡ በቃ እኔ ለብቻ መናገር ከሆነ ማለት ነው። ነገር ግን እንድታዳምጥ የምፈልገው ነገር ቢኖር እኔ ለመጫጫ ለተንኮል ይሄ ለሌላ ለኤፍኤም ይሆን ጊዜ የለኝም ከዚህ በኋላ እና አይኖርም። ነገር ግን እንድታቀም የምፈልገው ነገር ቢኖር የተፈጠረው ነገር እኔ ራሴን ባንተ ቦታ አስቀምጬ እያየሁት ነው ይሄ ሁሉ ነገር እንትን ያልኩኝ ትሪት እያደረኩህም ያለሁት ምክንያቱም ከዚህ በፊት አንተ የተሰሙህን ስሜቶች በተቀላላ እሷ ከቶፋ ጋር ሆና ነገሮች በዚህ መልኩ ይሄን ነው የምለው ሰማህ አይደል? ይሄ ባህሪዋ ነው በቃ ባህሪሽ ነው ትያትንኪ በቃ ባህሪሽ ነው ይሄ ምንድነው ቆይ ምንድነው ፍላጎትሽ? ተረግመሽ ነው እንዴ ተወለድሽው እንዴ? ምንድነው አንቺ በቃ ደግሞ ማን ይሁን ቀጣይ ንገሪኝ ማንን ይሁን ያቀድሽ? ማለት ኮንግረስ ህይወት ውስጥ የገባው እንዴ? አንተ ነህ ቶይ ከቶይ ጋር ድራማ እንደነበረ ሁሉም ሲያውቃል። ለምታወራው ነገር መጀመሪያ አወራርን አስተካክል። አላስተካክል ሊሆን ይችላል በቃ አላስተካክል ማንም ሊደብረው ይችላል ይደብረው ማንም ገደል መግባት ይችላል። ስለሰው ገደል መግባት ሳይሆን እኔ ግን ስታወራ አወራርን ታስተካክል ደስ ይላል። ኧረ እባክሽ ምክንያቱም ነገ የሚቆጭ ነገር እንደሆነ አይቆጨኝም ጭራሽ ነው የማይቆጨኝ ጭራሽ ነው የማይቆጨኝ አይቆጨኝም። በቃ ነገር እንድታቂ የምፈልገው ነገር ቢኖር ከዚህ በኋላ እኮ ምንም የሚያገናኝ ነገር የለም አይደል እንዴ? ግን ምንድነው ነው ምናልባት አብራችሁ ተቻችኋል አብረን ጠጥተናል አብረን በልተናል ምናምን ነገር አይደል? ሰው ይሄ ነገሮችን በማሰብ ነው አሁንም ይቅርታ እንጠያየቅ የተባለው። አስፈላጊ አይደለም ይቅርታ ጠይቁኝ አይገባም አታናግሩኝም ካጠገቤ ዞር ማለታችሁ ምን ያደርጋል? ይቅርታ ብል አግባብ ነው? ምን ይሰራል? ሰው ታዲያ ሁሉንም ማተት ትችላለህ ኪያንም ማተት ይቅርታውንም ማተት ትችላለህ። አልፈልግም እኔ ራሴን እኔ አፈርልሽ ይነሳል በቃ ምንም ማጠቅም አስፈላጊ አይደለም ካልከን እንሰተን ሂዱ በቃ ውልቅ በሉ መውጣት ትችላላችሁ። ምን ከኔ ህይወት ለመውጣት እኮ አስፈቅደሽኝ አይደለም ማለት ውጪ እልም ብለሽ ጥፊ በቃ እኔ አልፈልግሽም። እኔ ራሴን ላስታምም በቃ አልፈልጋችሁ ማናችሁም አልነበራችሁም ከዚህ በፊት ከዚህ በኋላም በቃ እኔ ራሴን እንደምንም ማስታመማለሁ አልፈልግም። የእናንተ ይቅርታ ለኔ ምንም አይሰራልኝ በቃ እኔ ተጎድቻለሁ ተሰብሬያለሁ ራሴን ልጠግንበት። እሺ እኔ በቃ ምናልባት 2 ደቂቃ አስተሻለ አውሩበትና የሆነ መግባባት እኔ አላወራም ይዛት ሂድ አልፈልግም ይዛት ሂድ ኪያ የመጨረሻ ማድረግ የምትሽውን ነገር እንትን ብለሽ ሂጂ ይዛት እኔ አልፈልግም ስሜት ተሰምቶኝ ኖር ያያችኋለሁ ጀምሬ ነው የምልሽ። እንደዚህ ጨካኝ ሰው ወይም ደግሞ እንደዚህ በጣም ራስ ወዳድ አይደለም። ማውራት ያለባችሁ ነገር አድርገሽ አይተሻል አይደል? ነይ እሺ በቃ ሁሉም ለምዶታል። እኔ ብቻ ነበርኩ ያለመድኩ አውርተሽ ነው ይሆና በጣም ይቅርታ አልፈልግም እኔ ይቅርታን አንተም አንቺም ይቅርታችሁን ይዛችሁ ገደል መግባት ይችላል። ሂጂ ውጪልኝ በቃ ውጡልኝ አንተም ውጣልኝ በቃ ሶስታችሁም መውጣት ትችላላችሁ። ያው እሱን ተከትላችሁ አልፈልግም እኔ በቃ እኔ ህይወቴ ውስጥ ግቢ ሳልልሽ ገብተሽ ለምንድን ነው በቃ ቆይ አሁን እኔ ካንተ ጋር የሆነት ፍቅር ብጀምር ደስተኛ ትሆናለህ? ንገረኝ ትሆናለህ? እኔ ሌላ ሰው እያፈቀርኩ ካንተ ጋር ብሆን ደስተኛ ትሆናለህ ወይ? አንተ እኮ ደስተኛ ልትሆን ትችላለህ። በቃ እሺ አሁን አመንኩ እኮ ሂጂ ውጪ በቃ አልፈልግም በቃ ውጡልኝ እሺ ውጡልኝ መረጋጋቱን እስከ እንደዚህ መጨቃጨቅ ውስጥ ከገባ ደግሞ በጣም ጥሩ
በሰላም ማውራት የምትፈልግ ሰው አጥራኝ። አልፈልግም። ውጪልኝ በቃ ውጡልኝ። ውጣ ካሜራችሁን ይዛችሁ ውጡልኝ። በቃ ማሚቴ በቃ አልፈልግም። ማንንም ውጣልኝ። ና ውጣ አንተ ውጣ ምን አላችሁ? በቃ ሊያወራ ፈቃደኛ ነው። ሙጫለኝ ወጣ። የእውነት ምንም የምንነጋገረው ነገር የለም። ይኸውልሽ እኔ እውነቱን ለመናገር ከሆነ ማለት አንቺን አሳልፌ ልሰጠው አልችልም። ሀሳቤን ተረዳሽኛል። ለእኔ ማን እንደሆነሽ አንቺም ጠንቅቀሽ ታውቂያለሽ። በዚህ ልክ ራስ ወዳድ ያደረገኝ እኔም ያላንቺ መኖር ስለማልችል ነው። የተፈጠሩ ስህተቶች የሆኑት ነገሮች በጠቅላላ ሆኗል። እኔም እሱ የተሰማኝን ስሜት የሆነ ጊዜ የተሰምቶኝ ስለማቅ ነው ስለተረዳሁትም ጭምር ነው ሂጂና ይቅርታ ጠይቂው ያልኩሽ። አሁንም ቢሆን የሆነ እንድትጎዳ አልፈልግም። መቀበል አልቻለም። ስለዚህ ብቻውን ብንተው ነው በሰለ አሪፍ ሊሆን ይችላል። አዎ ሲረጋጋ ምናምን ነገር ከነገ ወይ መጥቼ ምናምን ነገር አናገር። ፋሚሊዎች እናንተም እንዳላችሁት እኔም እንደዛው እንዳለኝ ይቅርታ ልጠይቀው እሞክራለሁ። ግን ፈቃደኛ አይደለም። በቃ ቤት ምን ነው? እሺ